ብዙ ሰው በእንቅስቃሴዎች ውስጥም ወይም ደግሞ በሚያረጋቸው የዕለት ተዕለት መስተጋብሮች ውስጥ አተኩሮ ሲፈልግ የማየው ነገር ጥቅም የሚባል ነገር ነው እንጂ ህይወት የሚባል ነገርን ሳይሆን ሲቀር አየዋለሁ። እና ጥቅም ማለት ምን አይነት ነው ከተባለ አንድ ሰው ለሌላ ሰው ሊያደርገው የሚችለው ነገር ነው ጥቅም። ለምሳሌ ከጥቅሞች መካከል አንዱ ምንድነው? የገንዘብ ጥቅም። ለምሳሌ ብዙ ሰዎች ጥቅሞችን ከአንድ ሰው ከፈለጉ እነዛ ጥቅሞችን በደንብ ካሰቡባቸው ገንዘብ ቢኖራቸው በቀላሉ ማሟላት ሊችሏቸው እንደሚችሉ ማረጋገጥ ይችላሉ። እና ለምሳሌ አንድ ሰው የሆነ አንድ ዘመዱን ሊሆን ይችላል ወይም ደግሞ ወዳጁን ሊሆን ይችላል የሆነ ነገር አድርግልኝ ብሎ አጥብቆ ቢጠይቀው፣ ለምሳሌ ከሀገር መውጣት ሊሆን ይችላል ወይም ደግሞ የሆነ መስሪያ ቤት ላይ የስራ እድል ፈልገህ አስገባኝ ሊሆን ይችላልና እነዚህን ነገሮች ያ ሰውዬ ሲያደርግለት ያ ሰውዬ ያደረገለት የመጨረሻ የሚያስፈልገውን ነገር ሰጠው ሳይሆን ልንል የምንችለው ጠቀመው ነው ልንል የምንችለው። እና ምንም ነገሮችን ሌሎችንም ነገሮች ብናነሳም ከዚህ ይዘት ውጪ የሆነ ነገር አይደለም ያላቸው። ከመታመም መዳን ሊሆን ይችላል፣ ያላገባ ሰው ሆኖ ማግባት ሊሆን ይችላል። ወይም እንደዚህ አይነት ምድራዊ የምንላቸው ነገሮች ፍላጎቶችን ስናያቸው ቢሟሉም እነዛ ሰዎች ያ ነገር ስለተሟላላቸው ሁሉ ነገር ጨርሰው የሚቀመጡበት ነገር ካልሆነ እሱን ጥቅም እንለዋለን ማለት ነው። እና በአንጻሩ ደግሞ ህይወት የሚለውን ደግሞ ቃል ሪዲፋይን ደግሞ ሳደርገው ህይወት የሚባለው ነገር በጣም የሰውን ረጅሙን ማንነቱን የሚወስድ ነው። ቅድምም እንዳልኩት ከጥቅም ጋር የሚያያዝም አይደለም። ህይወት የሚባለውን ነገር ሰው ካገኘ ከጥቅም በጣም ያለፈ እንደሆነ የሚያስታውቀው በምንድን ነው ከተባለ አንዴ ካገኘው መቼም የሚያጣው ነገር አይደለም። ጥቅሙም ደግሞ እስከ መጨረሻው ድረስ ነው የሚጠቅመው። ወይም ደግሞ የተወሰኑ ጊዜያቶች ጥቅም ሳይሆን ካገኘበት ነጥብ ጀምሮ እስከ ዘላለም ድረስ ነገሩን እየተጠቀመበት የሚቀጥልበት ጉዳይ ነው። እና ሰው ፈለኩኝ ብሎ የጠየቀው ነገር እንዳልኩት ነው 5 ዓመት 10 ዓመት ግፋ ቢል 40-50 ዓመት የሚጠቅመው ይሆንና ፈጣሪን ደግሞ ሳይጠይቀው ራሱ ፈጣሪ ደግሞ ያስፈልግሃል ብሎ የሚሰጠው ደግሞ በአንጻሩ ህይወት የሚባለው ነገር ደግሞ ሲሰጠው ማብቂያ የለውም። እስከ ምን ያህል ዘመን ሊጠቅመው ወይም ሊያገለግለው የሚችልበት እንትን ማለት ነው። እና ሁሌ ሚዛኑ ከሰው ከተነሳ ስህተት የሚያደርገው ነገሩን ለምንድን ነው? ሰው የቆመበት ግራውንድ ይሄንን ዕውቀት ሙሉ በሙሉ ጨብጦ መቆም የሚችልበት አይደለም። ለዚህ ደግሞ በጣም ጥሩ ማስረጃ ምን አለ ብንል ፍጥረታትን ማየት እንችላለን። ወይም ደግሞ ሰው ከሰው ውጭ ያሉትን ሌሎች ፍጥረታቶችን ሰው ምድር ላይ ራሱን ሲያገኘው እነዚህ ፍጥረታቶች ተፈጥረውለት እንዲያገለግሉት ወይም ደግሞ አብረውት በወዳጅነት እንዲኖሩለት ቀድመው ተሰርተው የቀረቡለት ናቸው እንጂ ሰውየው ጥያቄ አቅርቦ እነዚህ ነገሮች ይሟሉልኝ ወይም ደግሞ እነዚህ ነገሮች ይስተካከሉልኝና እመጣለሁ በሚል ቅድመ ሁኔታ አይደለም የመጣውና አሁንም ልክ በተመሳሳይ ሁኔታ ያው እነዚህን ስል እነ አየርን እነ የፀሐይ ብርሃንን ወይም ደግሞ ሌሎች በጣም ብዙ ተፈጥሯዊ የተለገስናቸው ነገሮች በፈጣሪን እየወከልኩኝ ነው። ስለዚህ በተመሳሳይ ሁኔታ አሁንም ቢሆን ሰው ያስፈልገኛል ብሎ ጥያቄ ካቀረበ ወደ ፈጣሪ ሊጠይቅና ሊነሳ የሚችለው ከራሱ ውስን የአእምሮ አቅም እንጂ የምርም ደግሞ እስከ መጨረሻው ድረስ ሊጠቅመው በሚችለው ሚዛን አይቶ ነገሮችን ሊጠይቅ አይችልም። እና ህይወትን ስጠይ ሊል አይችልም ማለት ነው ለምሳሌ ፈጣሪ። ምክንያቱም ህይወት የሚባለውን ነገር ፈጣሪ ነው የሚያቅለት ለሰው እንጂ ሰውየው አያቅም ህይወት ምን እንደሆነ። ሰውየው ምንድነው ታዲያ እያወቀ የሚኖረው ከተባለ እየገጠሙት የሚመጡትን ነገሮች እንደየእድሜ ደረጃው እያወቀ የሚሄድ እንጂ አልቲሜትሊ የመጨረሻው የሚያስፈልገውን ነገር አውቆ የመጠየቅ ስልጣኑ ወይም ደግሞ አቅሙ ስለሌለው እንደ ፍጥረት ምድርን ቅድምም እንዳልኩት ጠይቆ እንዳላገኛት ወይም ደግሞ አየርን ጠይቆ እንዳላገኘው የፀሐይ ብርሃንን ወይም ፀሐይን ጠይቆ እንዳላገኘው ሁሉ ህይወት የሚባለውንም ቁልፍ ነገር ጠይቆ ማግኘት አይችልም። ስለዚህ ሰው ከጠየቀ ሁሌም እንደሚጠይቀው ማለት ነው ጥቅም ነው የሚጠይቀው። የእናንተ ጥያቄዎች በደንብ አመጣችሁ በጣም አሪፍ የሚባል ጠያቂ ራሱ ከእናንተ መሃል ወክላችሁ ብትጠይቁ ራሱ ልትጠይቁ የምትችሉት ከሰው ሚዛን ስለሆነ ያ ሚዛን ደግሞ ሁሌ ፈጣሪ ለሰው ካለው ሊያደርገው ከሚፈልገው አንጻር ሲታይ ወደ ዜሮ የተጠጋ ውጤት ነው የሚኖረው። ስለዚህ የሚሻለው ምንድን ነው ከተባለ ፈጣሪ ለሰው የፈለገው ደግሞ ምንድን ነው የሚለውን መንገዱን ሄዶ ከዛ ያ ሰውዬ ራሱ ጨብጦ ኦኬ ስለዚህ ልክኛ እንዳልነው ማለት ነው ሰው ጠይቆ የሆነ ነገር መቀበል ሳይሆን ከፈጣሪ ጋር የሚያዋጣው ለፈጣሪ እድሉን ትቶ ዝም ማለት ነው የሚያዋጣው። ምክንያቱም ሌሎች ፍጥረታቶች በሱ ቅርጽ ውስጥ ነው አሁንም ድረስ ያሉት። ህይወትን እሱ ካልሰጠው ሌላ ማንም ደግሞ አይሰጠውም። ለምሳሌ ገንዘብ የሚባለው ነገር ሰው ሌላን ሰው ጠይቆ ወይም ከሌላ ሰው ጋር ሰርቶ ወይም ደግሞ ከሌላው ወንድሙ ጋር ተስማምቶ ከሰው ጋር ሰው ተቀማምቶ እንደሚያገኘውና ከፈጣሪ እንደማያገኘው ሁሉ ህይወት የሚባለውን ነገር ደግሞ ከፈጣሪ ካላገኘው በስተቀር
ከሰው ተቀብሎ ደግሞ መኖር አይችልም። ወይም ደግሞ ከሰው ጋር ተሻምቶ ወይም ደግሞ አድርግልኝ አታድርግልኝ ተባብሎ ተገፋፍቶ ማግኘት አይችልም። እና ፈጣሪ ይሄን ነው የሚያደርገው ብለን ይሄን ባህሪውን ከነገርናችሁ ይሄ ደግሞ በውጤት ምን ይመስላል የሚለውን ነገር ቅድምም እንዳልኩት ነው። አንዳንድ ሐሳቦችን አምጥተን ወደ እናንተ የምናቀርበው ዕውቀቶቹ ህይወት ስለሚሆኑ አይደለም፣ ወይም ደግሞ እኔ የምለው ነገር ላይ የኔን ዕውቀት ሰምታችሁ ስለምትደርሱ ሳይሆን ግን መንገዶቹን ይጠቁሟቸዋል። ከሱ አንጻር ስለሆነ ነው። መንገዱ ደግሞ የሚጠቁመው መደበኛ ክላስ ሰው መጥቶ ያንን ነገር በራሱ አግኝቶት ልክኛ አግኝተን ይሄን ነገር እኮ አገኘን ብለን ወደ እናንተ እንደመጣ ነው። ለእናንተም የተዘጋጀ ስለሆነ እንድታገኙት መንገዱ በዚህ በኩል ነው። ግን መጀመሪያ ዓለም ላይ ምን ቦታ ላይ እንዳላችሁ እናስረዳችሁ ከሚል አንጻር ስለሆነ ወደ እናንተ ይዘን የቀረብነው ይሄንን ሐሳብ። ስለዚህ ያው ሁሌ እንደምንለው በእኛ ፕሮግራሞች የተሳባችሁ ከሆነ ወይም ደግሞ ፕሮግራሞቻችንን በተከታታይ የምታዩ ከሆነ እና ይሄ ነገር የት ነው አድራሻው ወይም ደግሞ ነገሩን ከዚህም ደግሞ ባለፈ በጥልቀት መመልከት ፈልጋለሁ የምትሉ ከሆነ ሁሌ እንደምናደርገው የአድራሻችንን ኢንፎርሜሽን የዩቲዩብ ቪዲዮዎቻችን ጀርባ እናደርግላችኋለን እና በዛ መሰረት እሁድ የመግቢያ ክላስ ስለሚኖረን በዛ መግቢያ ክላስ እሁድ 4:30 እዛ ላይ በጠቀስነው አድራሻ ስልክ ቁጥሮችም አሉ፣ በዛም መደወል ትችላላችሁ። እዛ ተገኝታችሁ በምን ዙሪያ እንደምናወራ በስፋት መረዳት ትችላላችሁ። መንገዱንም ደግሞ እኛ በቪዲዮቻችን ያስረዳናችሁን መንገድም ለመከተል ያመቻችሁ ዘንድ በሱ መልኩ እንገናኛለን ማለት ነው። ስለዚህ ለዛሬ የነበረኝ ቆይታ ይሄንን ይመስላል። በሚቀጥለው ትምህርት እስክንገናኝ ድረስ ቻው።